ነው መንሸራተት ነው ኬሚካል ኤክስፖዠር ነው ከዛ ኬሚካል ኤክስፖዠር ሲባል ምን አይነት ኬሚካል ኤክስፖዠሩ እንዴት ነው ስፕላሽ ነው ኢንሄል ነው ምናምን ይያልክ ነው እየተደንተርክ ከጀነራል ወደ ስፔሲፊክ ከዛ በኋላ ነውና ከዛ ስትመርጥ ይሄንን ፒፒ አሁንኛ ስናዝ በጣም አስቸጋሪ ነው ምክንያቱም ስቶክ መያዝ ራሱ ያስቸግራል ምክንያቱም ለአንድ አይነት ኤክስፖዠር የተለያየ ብንሰው ግሎቦች ለከት ለመቆረጥ መከላከል 5 ስታንዳርድ አለ ከት ሌቭል 1 ከት ሌቭል 2 እንደሚቆርጠው ሌቭል ይለያያል ስለዚህ የከት ሌቭል 1 ወሰደ እየሰራ በተጠቀም ለከት ሌቭል 5 አይሰራም ጉምድ አድርጎ ነው ምክንያቱም ያቺ መሸከም አትችልም ከት ሌቭል 5 ስለዚህ ግሎብ ነው ለሁሉም ሰው ግሎብ ነው ግን አሁን ወደ እንትኑ ስትገባ ምንድነው ኤክስፖዝ የሚደረገው መጠን ሪስኩ ምንድነው የሚለው በጣም ወሳኝ ነውና ይሄ ስልጠና በጣም ትልቁ ነው ከምን ጋር ነው የሚሄደው ከስታንዳርድ ጋር ነው አብሮ የሚሄደው ስታንዳርዶች የፒፒኢ ስታንዳርዶች አሉ ፒፒኢ የአደጋ መከላከያ ስታንዳርዶች በጣም በተለይ አሁን በአብዛኛው ግሎባሊ ዩሮፒያን ስታንዳርድ ነው የሚጠቀሙ ኤን ተብሎ ነምበር አለ አሁን ሁሉም ላይ ብትመለከት ኤን ነምበር አለ በጣም ብሮድ ነው ይሄ እንትን አንደኛ እኛ ተጽሁፍ በዘጠለ ሴፍቲ ላይ ያለን እንትን ያናከላል አሁን ይሄን ተመልከት ምንድነው ቤስት ነው አይደል ግን this is not ቤስት ሁሉም ሰው የሚያደርገው አይደል ይሄ ፍሌመብል ሬዚስታንት ቤስት ፍሌም ያለበት ቦታ ላይ ለሳት ሊነሳ ስፓርክ ሊያደርግ የሚችል ምክንያቱም ይሄ ስፓርክ እንዳያደርግ የሚለበስ በተለይ ነዳጅ ያለበት አካባቢ የሚሰሩ ሰዎች ያኛው መልበስ የለባቸው ያኛው ሲጫጫ ስፓርክ ሊፈጥር ይችላል በራሱ ያ ማግኔቲክ እንትኖች አሉ አይደል ማታ ቤት ውስጥ እንደምናየው ተጠጣ የሚለው እነዚህ ግን ተናፈ እና እዛ እንትን ያለበት ቦታ ይሄ ነው ለዚህ ይሄንን ካልሆነ ለአደጋ የተጋለጠ ነው ቤስት አድርጎ እንደዚሁ አይነት ሊሰራ ይችላል አሁን አብዛኞቹ በዚህ ስታንዳርድ አይደለም አዎ ይለብሰው እሱማ ሄደ ዋናው ነገር እኮ ነው የሚታየው ቢጫና የሞም አንጸባራቂ ነው መኪና መንገድ ላይም ለድነት ምናምን እንደዚህ መንጸባረቅ ነገር ይለብሳል አንጸባራቂ አድርጓል ነው የሚለው ፒፒ ተሟልቷል ነው እኛ ግን ደፋል ሃዛርዱ ምንድነው ነው ገብቷል ሃዛርዷ ሪስኳ ካልተለየች ፒፒዩ አይጠቅምም እንደውም ለማድረግ ነው ሳሚ የኔ ጥያቄ አለኝ ማለት ነው የለበሰውና የለበሰው አንድ አይደል ያው ኤሌክትሪካል ኢንሱሌትድ ክላስ ለኤሌክትሪክ ለማያስተላልፍ በዚህ ላይ ተፈጠረ እነዚህኞቹ ደግሞ ያው አድቫንስድ ስለሆናችሁ እናንተ አሁን ታቋቸዋላችሁ ፖዚሽኖቹ ግን አሁን ኖርማሊ ለተማሪም ክሊር ለከውጭ ለሚመጣም ሰው ክሊር እንዲሆን እዛ ጋር ኢንዱስትሪ ሃይጂን ብላችሁ ሌሎቹ አሁን ለምሳሌ ኮንስትራክሽን ላይ ያሉ አደጋዎች ኬሚካል ላይ ያሉ አደጋዎች ምናምን ወርክስቴሽኑ ተለይቷል አሁን ያመጣን ስልጠናው አሁን ኮንስትራክሽን ጋር ያያዘው አብዛኛው ሪስክ ምንድነው ፊዚካል ሃዛርድ ምንለው ብዙ ጊዜ ኮንስትራክሽን ፊዚካል ሃዛርድ ነው ከምንድነው ዋና ትልቁ ሃዛርድ ሁለት ቅድም ያልኳቸው ነው ይሄ ማንዳቶሪ ነው በሁለት አይነት መንገድ አንደኛው ፎሎዊንግ ኦብጀክት ሊያገኝ ይችላል ሁለተኛው ልትገጭ ትችላለህ ከዛ በተጨማሪ ደግሞ ወካታይት ትልቅ የከፍታ ቦታ ላይ ስካፎልዲንግ ላይ ምናምን መቆም አለ ይሄንን ያጠቃቀም ይሰለጥናል እንዴት መጠቀም እንዳለባቸው ፒፒዩ መልበሱን ማረጉን ምናምን ማለት ነው ከዛ ላይ ሄደው ደግሞ እዛ ሌላ ቦታ አለ እንዴት አድርገው መውጣት ይችላል መቆም እንዴት ይችላል ከፍታ ቦታ ላይ እንዴት ነው የሚሰራው ሪስኩ ምክንያቱም ወርካታይት ለቢግ እኛ ህዝባችንን ወንድሞቻችንን እየጨረሰ ያለው በኢንዱስትሪው ይሄ ነው ሶ እዚህ ጋር ነው አሁን ይሄ ወርክ ስቴሽን ኮንስትራክሽን ስልጠና በሚሰጥበት እዚህ ጋር የኮንስትራክሽን እንትኖች ማቴሪያል እዚህ ጋር ናቸው ትልልቅ ስለሆኑ ዋና ይሄ ኮንስትራክሽን ሴፍቲ ከሁሉም ጋር ይገናኛል ከኤሌክትሪካል ጋር ይገናኛል ከሁሉም ጋር ይገናኛል ከኢንዱስትሪያል ጋር ይገናኛል ምንም ጥያቄ የለም ከሁሉም ጋር ስለሚገናኝ የሁሉም ማቴሪያል እዚህ ላይ ይመጣል የዚህ ምዘለ በብዛት ደግሞ እነዚህ ፒፒዎች ደግሞ ወደዚህ ይመጣል አሁን ወርካታይት የከፍታ ስራ ነው
ለዛ ነው ቤት እዚህ ያለ ሞር ግን ኢንዱስትሪ ዘርፍና ኤሌክትሪካል አሁን ለምሳሌ እኔ ሜካኒካል ኢንጂነሪንግ እና ከኤሌክትሪካል ጋር ተመሳሳይ ኮርስም አለ እና በዛው ልክ ሴፍቲው አንድ ላይ አንድ ኢንዱስትሪ ውስጥም ይሰራል እና ከዛ አንፃር አሁን ኤሌክትሪካል ሴፍቲ በአብዛኛው ስለ ያው ኤሌክትሪካል እና ሜካኒካል ሴፍቲ ትልቁ ሎክ እና ታግል ትልቁ ሪስኩ ምክንያቱም ሌሎች ሪስኮች እንዳሉ ናቸው ፊዚካል ሃዛርድ ማሽኑ እንትን ሲያደርግ ሌላ ነገር መጋጨት ግን ምንድነው አንደር ሜንቴናንስ ያለ ትልቁ ፕሮቴክሽን የሚሰራው ሰው ሜንቴናንስ ላይ ያለው ለማውቀው ሪስክ መጋለጥ የለበትም ያኛው ሎክ እና ታግ ሲስተም በጣም ኢምፖርታንት ነው ይሄ እንትን ነውና በጣም አሁን የኤሌክትሪካል እንትኖች ናቸው ይሄ ሎቶ ስቴሽን ይባላል በጣም ለምንም አይነት ፓወር ሜካኒካል ፓወር ኤሌክትሪካል ፓወር ምንድነው የሚሆነው እዚህ ጋር ወጥቶ ለማለት ነው እንዴት አድርገው እንዴት አድርገው ሎክ ማድረግ ምን አይነት ነገርን እንዴት ሎክ የሚያደርጉት ታግ እንዴት ማድረግ እንዳለባቸው ይሄንን ስልጠና ያወስዳል ብዙ ጊዜ ያው ኮንስትራክሽን ላይ ብዙ ሰው እየሞተ መሆኑ ይታወቃል ነገር ግን ኦፊስ ውስጥም አካባቢ አሁን እነዚህ ኢምፖርታንት የሆኑ ነገሮች ናቸው ለምሳሌ ውሃ ያለበት አካባቢ ውሃ አለው ዴንጀር ኪፕ ዲስታንስ አሁን ዌት ፍሎር የሚለው ይሄ ሁሉም አለ ባይዘው የነዚህ የምታያቸው እቃዎች ትርፍ ስቶክ አላቸው ይሄ እንደ ዲሞ ነው ዲሞንስትሬሽን ይሄ የምታዩት ሳምፕሎቹ ናቸው እነዚህ ሳምፕሎቹ ናቸው ሁሉም ነገር ሲስቶሮቹንም እናያቸዋለን ለዚህ ግን በቂ ናቸው ለዲሞንስትሬሽን ለማሳያ በቂ ናቸው የተወሰነ ቃል ጉባኤ ላይ ልጻፍበት የተወሰነ ነገር እነዚህ የምታያቸው ቼክሊስቶች ናቸው አሁን የእያንዳንዱ እንትን ማለት ነው ሌላ የምታብራሩልን ነገር በደንብ አብራሩልን ነው እዚህ እንትን ላይ የሴፍቲ ስራ ትልቁ ነገር ተሰርቶ ቤት ኢንስፔክት አደርጋለሁ ቼክሊስት ያስፈልጋል እነዚህ የምታያቸው ቼክሊስቶች ካታሎጎች ናቸው እዚህ ሁሉም ጠረጴዛ ላይ አሉ ለምሳሌ ከተሰራ በኋላ አንድ አደጋ ከተከሰተ በኋላ ሩት ኮዝ እንዴት ነው የሚሰራው ይሄ ሩት ኮዝ አናላይሲስ ካሬ ሜትር ነው ለክታችሁታል ካሬ ሜትሩ ስንት ነው ይስባል ይሄ ወርክሾፕ ምን ከዛ አደጋው ሲደርስ ሪፖርት ያሰባት ቼክ እናደርገዋለን በእኛም ሜትር ስኩዌር ስራ ለመስራት ፐርሚት ያስፈልጋል እሺ ፒፒኢ ወርክ ፐርሚት ፒፒኢ ሌላ ምንድን ናቸው ያሉት ቲቺንግ እንትን የምንጠቀማቸው ሳምፕል አለ እዚህ ለምሳሌ ነው የሚባለው እሺ ፈርስት ኤድ ስናስተምር ሲፒአር ለማለት ማለት ነው እሺ ፋየር ኤክስቲንጉሽር ፈርስት ኤድ ኪት አለ ስለዚህ ሌጋል ነገሩ ይናቋል ሶ እንደዛ ሲሆን ዶክመንቴሽን ትልቅ ሴት ሶ እነዛ ነገር ኮፒ እናደርጋለን እነዚህ በሁሉም ይታያቸው ፈርስት ኤድ ሌላ ሳይኖጆች አሉ ያው የተለያዩ ሳይኖጆች እንጠቀማለን ሳይኖጆች አሉ ዋርኒንግ እና በዋርኒንግ ማንዳቶሪ የተለያዩ ካታጎሪ ያሉ የሰብ ምልክቶች አሉ እሺ ለኤሌክትሪክም ለፋየርም ለሌሎች ሃዛርዶች የሚያስጠነቅቁ ዋርኒንግ ማንዳቶሪ እና ኢንስትሩመንቶች አሉ ማለት ነው እሺ ከጨረታችን ኢንዱስትሪ የኛ በጣም ስፔሻል የሚያደርገን እና ሁለቱ እንትኖች ለኛ በጣም ክሪቲካል ናቸው አንደኛ የስራ ቦታን መፈተሽ መመዘን መገምገም አንዱ ትልቅ ኢምፖርታንት ነው ከአደጋ በፊት የሚሰሩ ነገሮች ናቸው ኤክስፖዠር በፊት የሚሰሩ ናቸው ሁለተኛው አደጋ ከደረሰ በኋላ እንግዲህ ሪስክ ኦፕሬሽን ፕሪፔርነስ ፈርስት ኤድ ፋየር እና ምንላቸው ተቀናይ አፍተር ስለዚህ እኛ የኢንዱስትሪ ኤሪያ እና ትልቁ እንትን ወርክ ፕሌስ ሞኒተሪንግ የስራ ቦታ በተለያዩ አይነት ኤክስፖዠሮች መለኪያዎች ናቸው ምንለካ
ይሄ በየኢንዱስትሪው በጣም መስፋፋት የሚገባው ስራ ነው። ምክንያቱም የማይታወቅ ኤክስፖዠር ነው። ሌላ ፊዚካል ኤክስፖዠሩ የሚታወቅ ነው። ታይዋለህ ሲፈነከት ማስተር ታደርግለታለህ። ይሄኛው ግን እንደ እንትኑ አሁን በእንትኑ ሁለት አይነት ስታንዳርዶች ናቸው ያሉት። አንደኛው ተርሾልድ ሊሚት የሚባለው የአጭር ጊዜ ተርሾልድ አንድ ሰው ለአጭር ጊዜ ማለት 15 ደቂቃ ተወሰነ ደቂቃ። ሁለተኛው ኖርማሊ 8 አወር ተርሾልድ ሎንግ 8 አወር የሚባለው ስታንዳርድ አለ። 8 ሰዓት ስለሆነ መስራት ያለበት በ8 ሰዓት ለሆነ ብናኝ ወይን ለትንሽ ቢጋለጥ መሸከም የሚችለው ምን ያህል ድምጽም እንደዚህ ነው። አሁን ለምሳሌ ድምጽ ለአጭር ጊዜ 100 ዴሲቤል ልጋለጥ ይችላል። ኢትስ ኦኬ። ግን ደግሞ 8 ሰዓት ደግሞ 8 ሰዓት ስንት ነው? ከ80 ዴሲቤል ከ60 ዴሲቤል እንደንትኑ መጋለጥ የለበትም። እና እነኚህ ሞኒተሪንግ እንትኖች ኢንዱስትሪው ነው በጣም ብዙ ነው ያለው። አሁን ተለዋዋጭ ኦኬ። እኔ አሁን የኔ ጥያቄ ያ ነው ማለት ኖርማሊ ሰው በካርበን ይሞታል። ካርበን ዳይኦክሳይድ ኦኬ። አሁን ይሄ ኤንኦቱ ነው መለኪያዎቹ እነዚህ ናቸው ማለት ነው። ይሄ ከዚህ ጋር እንደዚህ ሂድን ኪለር ስለሆኑ ይሄ ነው። አሁን ካርበን ሞኖክሳይድ ነው ሲሆን እንደዚህ ተሰካና ይሄ የሚለካበት ይሄ እኮ በየቤቱ መገኘት የሚገባቸው ነገሮች ናቸው። ምናልባት በጣም ውድ ናቸው ግን አይ ቢሆን ጥሩ ለቴስት አትሊስት ለቴስት ሴፍቲ የእናንተን ማን ሰው እየሞተ እኮ ነው በየቤቱ። ምንም ቢወደድ እኮ ቢገዛ እኮ ምንም ከመሞት ይሻለዋል። ከሁለት ቀን በፊት በቡና ቲስ ምክንያት የሞተች እኮ በጣም ብዙ ሰው እየሞተ ስለሆነ ፈንክሽናል ነው። አሁን ይሄ ሁሉም ፈንክሽናል ነው። ይሄ ምንድነው መሰለህ አሁን ይሄ ሃይ ሌቭል ነው። ሌሎች አሉ እንደ አሁን ትንሾች የት ነው ካሊብሬት የምታስደርጉት? ራሱ በኋላ የራሱ ካሊብሬተር እንትን አለ አብሮ ኢንስትሩመንቱ አብሮ ሲመጣ ራሳችሁ ካሊብሬት ታደርጉ። ሌላ ማኑፋክቸረሩ ኦልሬዲ አፕሩቭ ያደረገው ካሊብሬሽን ኢኩዊፕመንት አለ። ለዛ እንዲያመቸን አድርገን ነው ስንገዛ የምንገዛው። ሁለት አይነት ካሊብሬሽን አለው። አንደኛ ኦንላይን አሁን ይሄኛው ኦንላይን ማድረግ ይችላል። ኦንላይን እንትኑ ሰፕላየሩ እንትን አለው ኦንላይን ሶፍትዌር አላቸው የራሳቸው። ይሄኛው ደግሞ ይሄ ለትልቅ ሳይት በጣም ትልቅ ሳይት እንደዚህ አይነት ማለት ነው። ትልቅ ሳይት ሰፊ እንቅስቃሴ ያለበት ኤሪያ ላይ ያለውን ሰርቬይ የሚያደርግ እንትን የሚለካ ነው። እነኚህ ከወርካታይት ጋር ይሄኛው ሬስኪው ነው። ቴሌፎን ይባላል። ሬስኪው የምናደርግበት ነው። አንድ ሰው ለምሳሌ ስካፎልድ ላይ ቢንጠለጠል አሁን እዚህ ቦታ ላይ ቢንጠለጠል ሰውየው ማውጣት አትችልም ክሬኑን ካላመጣህ ማለት ነው። ስለዚህ ይሄን ያንን ሰው የምታተርፍበት ወይ ወደ ላይ የምታረግበት ወይ ወደ ታች የምታረግበት ቴሌፎን ከፍቼ ቤልቱ ጋር እንትን እስከሚመጣ ክሬን ሰውየው ወደቀ ነው ተሟልቶለታል። ፒፒ አድርጓል፣ ሃርነስ አድርጓል፣ ምናምን አድርጓል፣ ተንጠለጠ ሰውየው መሬት አልነካ። ግን ያ ሰውዬ እንዴት ታወርደዋለህ? ማውረድ አትችልም አንተ ጣህበት። ስለዚህ ምንድነው በገመድ ማይነስ ቦታ ለምሳሌ 20 ሜትር ላይ ወጥቷል፣ 10 ሜትር ላይ ወጥቷል እና ወድቋል። እሱን ይሄ አንዱ ማንዳቶሪ የኛ ክላይንቶች አሁን ይሄንን ስልጠና የውጪ እንትኖቻችን ለኢትዮጵያ አልፈቀዱም። አሁን ለእናንተ መናገር የሚገባል እኛ ወርካታይት ስልጠና መስጠት እንችላለን ሁሉንም። ግን አንደኛ የኢትዮጵያን ሕግ ማክበር ሲገባቸው የኢትዮጵያን ሕግ አያከብሩም። አሁን እናንተ ብቻ ድካም አይደለም ከአቶ ጥሩ ጋር የተናገርኩበት ነው። ያው ምንድነው አሁን እዚህ ሀገር ሰዎቻችንን ካላበቃን ሁሉ ጊዜ ከውጭ አምጥተን እንትን ነገሮችን መፍትሄ ማግኘት አንችልም። እነሱም አሁን ከነሱ አሁን ሳፋሪኮም ነው አንደኛ ሳፋሪኮም የደቡብ አፍሪካ አሰልጣኝ ካልሆነ አይቻልም። ሌሎቹ ግን ቀስ እያሉ እንትን እያደረጉ ነው። ኦፍ ኮርስ ይሄ ስልጠና ቀላል ስልጠና አይደለም። ይሄ ወርካታይት ነው የሚባለው
እኛ ራሳችን ኢንተርናሽናሊ ሰርቲፋይድ እንሆናለን። አሁን አንዳንድ ግንባታዎችን ገና የሚቀሩናል ለሱ በእነሱ ማለት ግን የእናንተን ኤክስፖዠር አውቀው ነው የአምሳሚ ለምሳሌ ኢትዮጵያ ውስጥ ያልነበረ ሰው ነው የትምህርት ነው አይደለም። እኛ አሁን ሳፋሪኮምን እኔ ነኝ ሲስተሙን ዲዛይን አደረኩላቸው። ግን ደግሞ ያው እነሱ ስልጠናውን በተመለከተ ሌላ ኬንያ ያለው እና ደቡብ አፍሪካ ያለው ስታንዳርድ ይዘው ነው የመጡት እንጂ ኢትዮጵያን ማለታቸው አይደለም። እንጂ አሁን ሳፋሪኮምን በሆል ሲስተም እኛ ነን ትንሽ አሁን እኔ እዛ ጋር ኮንሰልታንት ሆኜ እኔም አሰልጣኝ ተቋም ስላለኝ ራሴን ተቋም መሸጥ ይመስላል ብዬ ብዙ አልተከፋው። ምክንያቱም ኮንፍሊክት ኦፍ ኢንተረስት እንዳይፈጠር ራሴን መጠንቀቅ ነበረብኝ እና ያኔ ስርዓቱን ስንሰመሰርተላቸው ስልጠናውን እነሱ በደቡብ አፍሪካ ስታንዳርድ አሉ። ደቡብ አፍሪካ ስታንዳርድ ወርካታይት እንትን ሰርቲፋይድ መሆን አለበት ተቋሙ። ኢራታ የሚባል ለንደን ያለ ሮፕ ሪጊንግ ያለበት የሚባል እንትን ነው። የ3 አመት ስልጠና የሚሰጥ ነው። በዛ የዛን ስልጠና የወሰደ አሰልጣኝ መኖር አለበት አሉ። እኛ ያመጣን ከናይጄሪያ ያመጣሁን ፓርትነር አድርጌ ብዙ ደክመናል። ይሄንን ሴፍቲ ሙያ እንዲሆን አሁን እኛ ነን በጣም ወሳኝ እንትኑን ያዘጋጀነው። አሁን የምትፈትሹት ዶክመንት ሁሉ እኛ ነን ያዘጋጀነው። ከጀርባው ታይቶ ፕሮፌሽናል ስታንዳርዶች እየነገርኩት ነበር። እንደውም ግን አሁን ማለት ሌሎቹንም ድርጅቶች ሪከመንድ ማድረግ እንዳለባችሁ ነው። አሁን በግለሰብ ደረጃ እነዚህ ኤክስፔንሲቭ የሆኑ ፓርቲኩላርሊ ይሄ የካርበን ዲቴክተር ለምሳሌ ሆቴሎች ግዴታ ሊኖራቸው ይገባል። ቢኮዝ ሰርቭ ያደርጋሉ እንግዶቻቸው። አንዳንዴ ማብራት ሲጠፋ እንትኖች አሉ ኢኩፕመንቱ ቅድም እንዳልነው አሁን እኛ ሎንግ ታይም ኤክስፖዠር ሊለካ ይችላል። 3 ቀን ሊለካ ይችላል። ኮንቲኒየስ የሆነ ሪዲንግ ሊወስድ ይችላል። አንዳንዶቹ ኢንስታንት ሜዠርመንት ደግሞ የሚደረጉ አሉ። ሃንድ ሄልድ ሊሆኑ ትንሽዬ እንደዛው ተለካበታል እንትን አሁን ይሄ ቢዮሲ ነው። እና እኔ ምን አንድ አጋጣሚ አጋጥሞኝ ነው ጓደኛዬ ወንድሙ ከውጭ መጥቶ ወደ የት አካባቢ ነው ወደ ልደታ አካባቢ የሆነ ሆቴል ውስጥ ገብቶ ከጓደኛው ጋር ማብራት ጠፍቶ ጀነሬተር ለኩሷል እና በመስኮት ይገባ ነበር ጭሱ። መጨረሻ ላይ ልጁ አረፈ ማለት ሞቷል። ብዙ ነው እኮ እኛ ሀገር እኮ ያው እንግዲህ ትንሽ አሁን እና ማን ነው አሁን ሆቴሉ ተጠያቂ ነው? ሚኒመም ሪኳየርመንትን ስናሟላ እኛ ወተን ፐብሊክሊ እንዴት አድርገን ነው አንዱ ስራዬ እኔ ፐብሊኩን እንዴት አድርገን ሞቲቬት ማድረግ እንችላለን፣ ማነሳሳት እንችላለን፣ አንደርስታንድ እንዲያደርግ። ማንም ህይወቱን አይጣልም፣ ማንም መሞት አይፈጠርም። ግን ከግንዛቤና አንዳንዴ ላይፍ ከሚፈጥረው ቻሌንጅ ህይወታችን ኑሮችን የሚፈጥራቸው ከኑሮ ጋር ኑሮ ሪስክን ተሸካሚ ያደርጋል። አውሮፓ ሪስክን ተሸካሚ እንዳያደርጉ አድርጓቸዋል። ምክንያቱም ያለው ስርዓት በምትሞትበት ኢንቫይሮንመንት እንድትሰራ አያደርግም። ለዚህ ነው አሁን ለምሳሌ አትሪክ ስቴት እኔ አውሮፓ ቢሆን ማንም እዛ እነሱ ጋር ማንም አይሰራም። በየቀኑ ነው ሰው የሚሞተው። ትክክል ነበር። አሁን እኛ ኮተቤ መሰለን አለና የግራንድ ሞሉ በየቀኑ ነው የሚገቡት። እኔ ነገር ሰው በቃ ሰው ሲሞትባቸው ይጠሩኛል። ግን እኔ አሁን ማለት የሆነ የአውሮፓን ስታንዳርድ ህጎች አሉ አይደል? ፓኒሽመንቱ ትንሽ ጠበቅ ያለ እንደዚህ አይነት ድርጅቶች እኮ ፓኒሽ ቢደረጉ ነው ትልቁ ችግር። አሁን ወደ ትክክለኛው ስርዓት ይገባል አይደለም? አሁን እናንተ አንድ ቢሮ እና እናንተ ናችሁ መቅረጽ የምትችሉት ይሄንንም ነገር። እኔም አግዛችኋለሁ። መጽሐፍና እንትን ማድረግ አለ። ይሄ ስልጠና ኢምፖርታንት እንደሆነ እናውቃለን። ለምን ለሀገሪቱ በጣም አስፈላጊ እንደሆነ እናውቃለን። ግን ከስልጠናው ጋር አብሮ ተያይዞ እናንተ ጋር የጎደለ ምንድነው? ይሄንን ስልጠና የሚተገበርበት ኢንዱስትሪው እንዲተገብረው የሚያዝ ዶክመንት የለም እኮ። እሱን እናዘጋጅ ነው አብረን እናግዛቸዋለን። አሁን ጡመ ታውቀዋለ ጡመ ስለ እንትና ሌበር ኢንስፔክሽን ላይ ያለው እሱ ያዘጋጀ ነው። ግን ያዘጋጀውን የላከውን ስንመለከት ስታንዳርድ
ይሄንን ስልጠና አያውቁም። ኢምፖርታንት መሆኑን አያውቁም። አው ዛትስ ዋይ እኮ አንተ እኮ ውጭ ስለነበርክም ከአንተ ጋር ተመካክረን አሁን በላኩት የመጽሐፍ ግምገማ መሰረት ሁለቱ ገምጋሚዎች ናቸው። አንተ አጽዳቂ ነህ። እኛ ሶስታችንም እንደው አዘጋጅ ሆነን አንተ ዋናው እንትን ሆነ እንትን የምትልበትን ነገር መስራት አለብን። እኔ አምናለሁ ይሄንን ቢኮዝ እናንተም ነፍስ አድን ነው ስራው ራሱ ነፍስ አድን ነው። አርነስ ነው very expensive አርነሶች አሉ። ይሄኛው አርነስ ይሄ አርነስ ነው። ቅድም ያልኳችሁ ይሄ የትኛውን የት ቦታ ተጠቀመበታል ለምንድን ነው የምትጠቀምበት የሚለው በጣም ወሳኝ ነው። አሁን ይሄ ረጅም ጊዜ የሚሰራ እና ነፃ ሆነ ብዙ ጊዜ በቦዲ ፍሪ ሆኖ በተወሰነ መልኩ ፍሪ ሆኖ መሬት ላይ እንዳለ ተሰምቶ ይሄኛው አጭር እንትን ነው። በቃ ይሄ ከእንትን ወደ እንትን ከዳዳር ወደ ዳር የምትሸጋገርባት አሁን ይሄ ፉል አረስት የሚባል ሲስተም ለምሳሌ ጣራ ላይ ሆኖ ሰው ሲሰራ አዛው ተንጠልጥሎ ሰው ጣራ ላይ ሆኖ ሰው ሲሰራ እንዳይወድቅ ማለት ነው። ይሄ ማያያዣ ፉል አረስት ይባላል። ይሄን ስታየው 3 ዲ ነው ያለው እነዚህ ሲቆጠሩ ማለት ነው። ይሄኛው ግን 5D ነው። ከዛ ኢኮኖሚካሊ ደግሞ ሴፍ ነው። አሁን እዚህ ላይ ማየት ያለብን ብትወድቅስ ከወደቅ ነው ስትወድቅ አሁን ለዚህ ከፍታ ለሆነ እየሰራ ስትወድቅ ይሄ ቢሆን ፍጥስ ያደርጋል፣ ስብር ያደርጋል። ይሄ ሁሉም ነገር ላይ ይይዛል። እግርን ይዟል፣ ይሄን ይዟል፣ ወገብን ይዟል፣ ትከሻን ይዟል። ሁለተኛ በምንሰራበት ጊዜ ደግሞ አይታው እንደሆነ ይሄኛው ብዙ ጫና አይፈጥርም። ይሄ ያሳምነው ደረቅ ነው። ምክንያቱም ረጅም ጊዜ ተሰራበት። ይሄ ግን አትሊስት እግሩንም ተመልከተው ወገቡንም ተመልከተው። እዚህ ላይ ታስሮ በዚህ የሚሰሩ ሰዎች ራሱ ይሄ ራሱ ፔን አይሆንም። ይሄኛው ፔን ነው ሌላ ጉዳት ብዙ መቆየታችን። ይሄኛውን አድርገህ ግን ብዙ ልትሰራ ላይት እንደሱ ለዚህ ነው እንትኖቹ ስታንዳርድ ፒፒ የምንለው ከደረጃው የስራው አይነት የሀዛርዱ አይነት ተለክቶ ነው እንትን የሚለው እና እዚህ እኛ የምናሰለጥናቸው ሰዎች ይሄንን ችሎታ እንዲኖራቸው ነው እንጂ አሁን ብዙ ጊዜ ሴፍቲ ሲባል ፒፒ ነው ሰው የሚያወራው። ሴፍቲ ሰራተኛው ለኛ ግን በእኛ ሙያ ሴፍቲ የሴፍቲ ትጥቅ የመጨረሻ ላይ በቃ ሀዛርዱን ማታስወግደው መሆኑን ስታውቅ ሃይራርኪ አለ። ፒፒ የመጨረሻ ነው። መጀመሪያ ኤሊሚኔሽን፣ ከዛ ሰብስቲቲዩት፣ ኢንጂነሪንግ፣ አድሚኒስትሬሽን ማለት ይሄ ነው። ስልጠና ሰዎች እውቀት ካላቸው ከሀዛርድ ጋር የሚኖራቸውን ግንኙነት ይቀንሳል። ሪስክ መውሰዳቸው ምክንያቱም አደጋ የሚፈጠረው በሁለት አይነት ምክንያት ነው። አንደኛ አንሴፍ ኮንዲሽን እና አንሴፍ አክት ነው። ትልቁ አንሴፍ አክት ነው። አክት ሰዎች የምናደርገው አክት አትለፍ የምንባለውን የምናልፍ ከሆነ ሀዛርዱን ስላላወቅነው እናልፋለን። ስናልፍ ያጋጥመናል ጉዳት እና አክትን እዚህ ጋር በስልጠና በአስተዳደራዊ መመሪያ በፕሮሲጀር አክትን እናስወግዳለን። ኮንዲሽን ደግሞ በኦብዘርቬሽን በኢንስፔክሽን እና በክትትል ይወገዳል ማለት ነው። ጥሩ ነው። እዚህ ያለውን የጨረስን እዚህ ጋር ሁሉም ነገር እናሳያለን። እንደ ሀዛርዱ አይነት እየተቀየረ ትሬኒንጉ እንትን ስልጠናው የሚሰጠው ማለት ነው እና እንደ ሰልጣኞቹ አሁን ስለ መውደቅ ሀዛርድ ሲንሰለጥን በዴስክ ላይ ላይ የሚደረጋል እንደንትኑ ወይም ደግሞ የወርክ ስቴሽን ውስጥ ገብተው ራሳቸው ለማድረግ እናንተ ብትሰልጣኝ ብትሆን ይሄድን የግድ ማድረግ መለማመድ መቻል አለበት። በጣም አደራረጉን ካልተሰለጠንክ ተናያረጉን ቅድም እንዳለ እነኛ ትንሾቹ ቀላል ነው ይችላል። ኢኮኖሚካሊ በጣም ሴፍ ነገር እሱ ከዚህ ጋር ደግሞ የሚገናኘው ይሄ ለምሳሌ አንድ ሰው ተንጠልጥሏል ያልኳችሁ እንደዚህ ተንጠልጥሎ ከሆነ ይሄ ፊልም ሁሉ የሚሰራ ፊክስድ የሆነ ፑሊ ወይም አንከር ካለ ያ እዛ ላይ ሮፑን እናገናኝና ይሄንን ሮፕ በእነዚህ መሰረት እንደዚህ አድርገን ይሄንን እንልካለን ማለት ነው። ወደታች ይሄ ፋይፍዲ ሁሌም ሰው ሲንጠለጠል ሰውየው ክፍት ነው ከኋላ ክፍት ነው ሰው ሲንጠለጠል ከዛ ምንድን ነው የሚሆነው አለ እዛ ደረቱ ላይ ይሄ ይሄ ያለ ነው ይሄ ተንጠልጥሏል።
ከዛ ይሄንን እንደዚህ አድርገህ ትልካለህ ወደ ታች ማለት ነው። ከዛ ይሄንን ትልክና እቺን ነው የምታስገባው ነው ማለት ነው። እቺ ፓርት ከላካት በኋላ እቺ ፓርት እዚህ ትገባለች። እዚህ እንደዚህ ታስገባና ይሄ ለዛ ነው ፐርፖዝ። ከዛ ከዚህኛው እንዲላቀቅ እቺኛዋን ማገናኛ ማለት ነው። ከዛ ቀስ ያለ ሰውየው ይወርዳል። እንደዚህ የተደረገ እንደዚህ በሁለት ገመድ ተይዞ ሰውየው ከላይ እንደተንጠለጠለ ይወርዳል። ሳይዛቸው የተለያየ ሳይዝ እንደየቦታው ይወሰናል ማለት ነው። ገመዱ 200 ሜትር ሮፕ አለ፣ 100 ሜትር ሮፕ አለ። ፊክስድ ፑሊንግ ማድረግ ትችላለህ። በዚህም አድርገህ አሁን በዚህ በጣም ሃይሉ ያካል ማለት ነው። አሁን ይሄ ሁሉም ማኑዋል ግን ይሄ ጉልበት አይጠይቅበትም። 80 ፊት ድረስ ከተሸከመ ቀሳል ማለት አንድ ሰው ማድረግ ይችላል። አንድ ሰው ግን ምንድነው የከፍታ ስራ ስታንዳርድ አለ። ወርኪንግ ላይ ሲሰራ ግዴታ 3 ሰው መኖር አለበት፣ 2 ሰው ላይ መኖር አለበት፣ አንድ ሰው ጋር መገኘት አለበት ግዴታ ከፍታ ስራ። ስለዚህ ይሄኛው ረስኪው ኪት ይባላል። ይሄ እዚህ ኪት ውስጥ የሚያስፈልጉ ነገሮች አሉ። 4 ከረር ያስፈልጋል። እነዚህ ማለት እነዚህ 4 ያስፈልጋል። አንድ 100 ሜትር ወይ 200 ሜትር እንደስራው ተለይቶ አንድ ሮፕ ያስፈልጋል። እዚህ ውስጥ ቤት ሁሌ ለስራ ማለት ተጠቅም ቤት ያስፈልጋል፣ ፑሊ ያስፈልጋል፣ ስሊንግ ያስፈልጋል። እቺ ስሊንግ ትባላለች። ቦዲ ፖዚሽን ነች። እቺ ስሊንግ ትባላለች። ቦዲ ፖዚሽን ነች። እንደዚህ ራስን ስለወደቀ ላይ ከሌላ ጋር ማለት ነው። በዚህ በእነዚህ መሰረት ቤቱን ካደረግከው በኋላ በእነዚህ ከረሚናሎች መሰረት እንደዚህ አድርገህ ማገናኘት ትችላለህ። እንደዚህ ማሰር ማለት ነው። እንደዚህ ራስ የሆነ ቦታ ላይ ወስደህ ለመስራት ላስቀሙ ይሄ አሴንደር እና ዲሴንደር አለ። ምን ያህል ኪሎ ይዛል ይሄው? ይሄ ጠንካራ ነው። እዚህ ጋር ማየት ትችላለህ። አጎይታለሁ እንደሱ ይሄ 4 ጥቅስ ከ4 ይሸከማል። 4 ይሄ በመስመር ላይ ነው ራሱ ጥቅስ አለ። 4 ላይ ከሆነ ይሄ አሴንደር ነው። ሮፕን አሁን በእጅ መሳብ ፊክስድ ማድረግ ላይ ተጠብቅብህ ይችላል። ሮፕን እዚህ ውስጥ አስገብተህ በዚህ ትይዛለህ። ሲኒማ ዲሴንደር ነው። ለምሳሌ ቨርቲካል ላይፍ ላይ ካለ ላይ አንድ አንከር ብሎ ገመድ ከዘረጋ አንተ መሀል ላይ በዚህ ከረሚናል መሰረት አሁንም ታስቀምጣትና እዚህ ውስጥ በእነዚህ ፊክስ እያደረግ በእነዚህ ይሄ ገመዱ ራሱ ይዛል እንዳይንሸራተት ያደርጋል። ገመዱ ሲገባ ፊክስ እያደረግ ትወርዳለህ ማለት ነው። ስለዚህ ቨርቲካል ላይፍ ላይን ሲኖር እነዚህን ታደርጋለህ። ሆሪዞንታል ላይፍ ላይን ካለ ያንን ብትጠቀም ብዙ ችግር ላይ ያመጣብህ ይችላል። ፖላሪቲ ሲስተም የሚባለው ያ አንተ እንዳትወድቅ ተለክቶ ገመዱ የምታደርገው ሾክ አብዘርቨር እነዚህ ላይን አርጎቹ የምታደርጋቸው ላይን አርጎቹ በምትጠቀሙ ልክ ይሆናል። ይሄ ሆሪዞንታል ላይፍ ላይን ካለ አንተ ከምታልፈው በምትወድቅበት ልክ ይሆናል። ይሄኛው ደግሞ ሾክ አብዘርቨር ይባላል። ይሄ ሾክ አብዘርቨር ለምሳሌ በገመድ ዝም ብለህ ስትወድቅ ያልኩ ቅድም የለም ስትወድቅ ይሄ ሾክ አብዘርቨር ከሌለው አሁን ምን ቀርጎ ነው የሚይዝ? ይሄን ይጎዳል። አንገትህን ልትጎዳ ይችላል፣ ወገብ ሊሰበር ይችላል። ይሄ ሾክ አብዘርቨር ግን ፎል ስታደርግ ቀስ ብሎ ብትን ሲል አንተን ይይዛል። ቀስ ብሎ ብትን ይሄ ደብል ላይናርድ የሚባለው አሁን ሲንግል ላይናርዶች አሉ። ሲንግል ላይናርዶች ለሆሪዞንታል ላይፍ ላይ እንዳልኳቸው ግን ደብል ላይናርድ ሰዎች ሲወጡ 3 ፖይንት ኢን ኮንታክት የሚባለው ፕሪንሲፕል ስትወጣ ወደ ላይ ስትወጣ በሰውነትህ ሁልጊዜ 3 ነገር ኮንታክት ማድረግ አለበት። አሁን ደረጃ ስትወጣ 100 ሊያዝ ይባላል አይደል? እንደ ኖርማሊ ሁለት ይሄኛው ወደ ላይ በምንወጣበት ጊዜ 3 አንደኛው ሲለቅ ሁለት እግራችን እንትን ነቅቷል አይደል? አሁን አንደኛው ልንወጣ ነው አይደል? ይሄንን ነቅልና ይሄኛው ታስሮ እንደዚህ እያደረገ ነው የሚመጣው። ስለዚህ ወደ ላይ በሚወጣበት ጊዜ በጣም ክላይምብ ማድረግ ካለብህ 3 ፖይንት ኢን ኮንታክት ደብል ላይናር ያስፈልጋል። ደብል ላይናር መሆኑ ብቻ ሳይሆን ይሄ ደግሞ አንዳንዱ ቦታ ላይ ሲንግ እንትን አለ። ምንድነው ይሄ ሁለቱ ይለያያል። ምንድነው ሮፑ ይሄ ውስጡ ያለው ይሄ እንደዚህ ነው።
ይሄ ነው ውስጥ ጆና ድንገት እንትን ቶሎ እንትን ይላል አሁን ይሄኛው እንትን ነው አሁን ደረቅ ነው ደረቅ ነው ይሄኛው ማትጠቀምበት ቦታ አለ እጥራሽ ለምሳሌ ቅድም የተባለው አንደኛ ሲወደቅ ሰው ከልክ ስትወድቅ ይሄ 650 ኪሎ የፈለገ ይሁን እንደዚህ ሲሆን በሆን ቫይብሬሽን ቦዲ ላይ ያለው ቫይብሬሽን ጭንቅላት ሊጎዳ ይችላል ቫይብሬት ታደርጋለህ ማለት ነው እካውን ያተርፋል መሬት አትወድቅ ያዛ እዛው ላይ ሆነ አሁን ምን ሆነ መሰለህ በቃ ይሄ ቦዲው እንዲህ የተመጣው እንዳለ የዌት በሙሉ ክብደት አንተ ላይ ማረፍ ይጀምራል አንተ ቦዲ ላይ ያንተ ቦዲ አብዞርብ ማድረግ ይጀምራል ያንተ ቦዲ አብዞርብ አደረገው ማለት ደግሞ በጣም ሴንሲቲቭ ቦዲ ጭንቅላት ያለን ቫይብሬሽን ተሸከም ካልከው አለቀን ለዛ ሲባል ነው ይሄ ስቴሽነሪው የሚፈቀድበት ቦታ አለ አብዞርባንት ደግሞ ከገባለት ልክ እንደ ሾክ አብዞርበር ነው መኪና ውስጥ እንደሚገባው ለዛ እሱ ምን ያደርገዋል አብዞርባንቱ ይሄን ያንተን ቦዲ ወደ ቦዲ እንዳይሄድ ያንተ ክብደት የፈጠረው በግራቪቲ ምክንያት የመጣው ያ ፕሬሸር ወደ ሰውነት እንዳይገባ እዚህ ላይ እንዲቀር ያደርገዋል ሾክ አብዞርበር ነው አይወሳኝ ሌላው እዚህ ጋር እንትን ስትሉ የሁሉንም ሰልጣኞች ማለት የተለያየ ኤሌክትሪካል ላይ የሚሰራ አለ መካኒካል ላይ ኮንስትራክሽን ላይ እነሱን አንድ ላይ ቀላቅላችሁ እዚህ ጋር የምታሰለጥኑት ወይስ ኮርስ እንደ ኮርስ ነው አሁን ለምሳሌ ኬሚካል በየእንትናቸው ማለት የኬሚካል በየዲፓርትመንታቸው እንዴት መሰለህ ዩኒት ኦፍ ኮምፒተንሲ ራሱ ስለሆነ አንድ ጊዜ ሁሉም አይደለም የሚሰጠው አንደኛው ኮርስን ተወስድና ቀጥሎ ነው ምናምን አይተው ከሆነ ለየብቻ ነው ዩኒት ኦፍ ኮምፒተንሲ ያላቸው ለምሳሌ ወርካታይት ብቻ ነው ስለዚህ ወርካታይት በሚሰለጥኑበት ጊዜ እዚህ ጋር የተወሰነ ለፒፒ ሰለጥኑና ወርክሾፕ ደግሞ እዛ ጋር ፕራክቲካሉ ወጥተው መስራት አለባቸው እንዴት አድርገው እንደሚወጣ ቀደም እንዳልኩ ቤልቱን ማድረግ ከዛ እንዴት እንደሆነ ከስልጠናው በኋላ ወደዛኛው ወደ ፕራክቲካል ከዛ ሪስኪው እንዴት ማድረግ እንዳለባቸው እነኚህን ሁሉ ወርካታይትን የሚሰለጥኑ ሰዎች እንትን ያደርጋሉ ስለምንጣፏና ስለዛች የትራፊክ እንትን ይሄ ፈርስት እየሰለጥንበት በሲፒአር ምናምን የሚጠቀምበት ፍራክቸር ሲያጋጥም ምናምን ያንን ትሬኒንግ የሚወስዱበት ነው ግን የሚሰራው አክቹዋል ሰውን አስተያየታለን በዶም ነው የሚጠቀመው ለፈርስት ትሬኒንግ እዛ ላይ ለሚደርሰው ጉዳት ለምሳሌ ባንዴጅ እንዴት ማሰር እንዳለበት ምናምን ግን ይሄን ሊጠቀሙ ይችላሉ ታዲያ እጅም እግር ምናምን ሁሉ ማለት ነው ይሄ ትራያንጉላር ባንዴጅ ነው እንዳለ የምታዩት እዚህ ስለዚህ ፍራክቸር ሲያጋጥም ፕላስ ደግሞ ሲፒአር እንዴት መስጠት እንዳለበት እዚሁ ነው ይሄንን እንትን የሚሉት ወይስ የሆነ ራሱን የቻለ ይሄን ትሪት የሚያደርጉበት ሌላ ክፍል አላችሁ ወይስ እዚህ ላይ የሚሰጣሉ ቦታ ደግሞ ሰፊ ቦታ አዛለ እዛ ቢሰጣል ይሄ ዋናው የመጀመሪያው አሰልጣኙ ዲሞንስትሬት ለማድረግ እዚህ ጋር ይተከመበታል እዚህ ጋርና እዚህ ጋር ከዛ በኋላ ፕራክቲካሊ ሲለማመዱ ታች እናወርዳቸውና ማሰር የሚችሉ ወይም ደግሞ ዋን ቱ ዋን እዚህ ጋር መጥተው መጠቀም ይችላሉ አሁን እንዴት ነው አክቹዋል መሞከር ያለባቸው ስራዎች አሉ ወረቀት ላይ መሰራት ያለባቸው አክቹዋል መሞከር ያለበት ስራ ሁሉም ተማሪ መስራት መሞከር አለበት ሲፒአር እያንዳንዱ መሞከር አለበት ረስኪው ሰው ደግሞ ሲያደርግ እዛ ጋር እያንዳንዱ ወርኪንግ አታይቱን ቤልቱን ለብሶ ራሱ መሞከር አለበት ራሱ የሰራውን ነው ሄዶ እኮ ግን አሁን ለምሳሌ ኮንስትራክሽን ባለሙያ መቶ ሊሰለጥን ይችላል ሴፍቲ ባለሙያ መሆን የሚፈልግ ሰው ደግሞ መቶ ሊሰለጥን ይችላል ሴፍቲ ባለሙያ የሚሆነው ራሱ መሰልጠን አለበት ለብሶ መውጣት አለበት ኮንስትራክሽን ላይ የሚሰራው ሰውዬም ራሱ ለብሶ መስራት አለበት ለምሳሌ ግን እነዚህ በሙሉ ስልጠናዎች አንደር ዘ ሱፐርቪዥን ኦፍ ዘ ትሬነር ስለሆነ ዝም ብላችሁ ሄድሞክሩ አይባል ገብቷል አት ኤ ታይም ዋን ኦር ቱ ማክሲመም ምክንያቱም ሱፐርቫይዘር አሰልጣኙ ማየት አለበት እንዴት አድርገው እንደሚሰጥ ፈርስት ኤድ አሁን አንተ ሰለው ምናምን ብላ ተለቀው አሰልጣኙ ቆሞ ነው እንትን የሚያደርገው ስለዚህ እንደሌሎቹ ወርክሾፖች ሁሉም ሰው 20 በአንድ ጊዜ የሆነ ስራ መስራት አይደለም የኛው ስራ
አንድ ነገር አንድ ሰው ዋን ቱ ዋን ማክሲማም ላይፍ ሴቪንግ ስለሆነ ዋን ቱ ዋን ኦር ደግሞ ማክሲማም ቱ ልታረግ ትችላለህ እንጂ በቃ ሄደን እንትን ቆርጣችሁ ነው ምናምን የሚባለው ችግርም ያጋጥማል። አሁን የሆነ ስልጠና ፈርስት ኤድ ላይ ያጋጠመው ምንድነው ጠብታ የሆነ ጊዜ ስት ሲፒአር ስጡ ብሎ ሰጥቷቸው ይላል ትንፋሽ የሚተነፍሰው ልጅ ሲፒአር መስጠት ጀመረ፣ ኮምፕሬሽን ጀመረ፣ እየተነፈሰ ነው ያለው ልጅ። ከዛ በኋላ ልጅ ታመመ፣ የሀርት ችግር አጋጠመው። እንደዚህ አይነት ችግር ይመጣል። ስለዚህ ግዴታ ሱፐርቪዥን ያስፈልጋል። ጤነኛውን ወደ ተፈለገ በግሩፕ የሚሰጡ ስልጠናዎች አሉ። ልክ እንደ ሌላ ወርክሾፕ ሄድና አንተ ለብቻ ሞክር ምናምን የምትለው አይደለም። አንዱ እነዚህ ለኮንስትራክሽን ሴፍቲ ላይ የሚጠቀምባቸው ባሪኬዶች ናቸው። ማለፍ ባሪኬሽን እንዳይወድቅባቸው እቃዎች ነው። እነዚህ ማለት እነሱ ናቸው። እዚህ ጋር የምታያቸው እነዚህ እነሱ ናቸው። ባሪኬዲንግ በጣም አሁን ብዙ ጊዜ አሁን ትልቁ ሪስክ የኮንስትራክሽን ሳይት ላይ ኤክስካቬት ይደረጋል። ሳይት መሬት ቆፈርና ኦፕን ከተተወ ለአንደኛ ለራሱ ለሰራተኞች አደጋ ነው፣ ሁለተኛ ለአካባቢው ማህበረሰብም አደጋ ይሆናል። ስለዚህ እንደ እንትኑ የተለያዩ አይነት ባሪኬዲንጎች አሉ። አንዳንዱ እንዳለ ሙሉን የሚዘጋል ፌንስ ተደርጎ የሚከለከላል። አንዳንዱ ደግሞ በቃ ሪስትሪክት የምታደርግበት አሁን ይሄን የምንጠቀመው አንድ ኮንስትራክሽን ላይ ካለ ብቻ ተደራርቦ ይዘጋል ማለት ነው። ኤክስካቬሽን ላይ ማለት ነው ሊሆን ይችላል። እየተሰራ ያለ ስራ ጨርሰ ኤክስካቬሽኑ ክፍት ሆኖ የሚሄድ ከሆነ ግን በዚህ ባርኬት አድርገህ ይሄዳል። እንስሳ መጥቶ ሊገባ ይችላል ማለት። ስለዚህ ያ ፌንስ መደረግ አለ፣ መታጠር አለ፣ እዚህ ያስፈልጋል። ፌንስ መደረግ አለ። ይሄ እየተሰራ ከሆነ ግን አክቹዋሊ አሁን ማሽን እየተጠቀሙ ማንቀሳቀስ ማሽን ምናምን ካለበት ይሄ ሙቪብል ባሪኬሽን ነው። ስቴሽነሪ ባሪኬሽን መኖር አለበት ተተቶ የሚከድ ማለት አሁን ይሄ ካሬ ሜትሩም ሲለካ ወደ 34 አካባቢ ሰልጣኞች ይይዝላችሁ ነበር። አሁን ጠረጴዛዎች አስገብታችኋል በ1.7 ስታንዳርድ መሰረት ማለት ነው። አሁን ይቀንሳል። ስለዚህ ወደ 25 ሙሉ ሩሙን አሁን ይሄን ክፍት አድርገን ስንተው 29 ካሬ ይመጣል። ከዛ ውጭ ደግሞ እዛ ፕራክቲካሊ እናሰራበት ቦታ ማለት ነው። ስለዚህ ያን አይንስታይል እኛ ከምንፈልገው በላይ በቂ ነው ማለት ነው። አሁን ለምትፈልጉት ሰው ኦኬ ከበቂ በላይ